ፈጣሪ የተመሰገነው በያላችሁበት ሰላማችሁ በዚህ ትርፍርፍ ይበልልኝ። ለኔ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ ብትሆኑ በትህትና ጠይቃችኋለሁ። የኔ ውድ የሆናችሁ ቤተሰቦች ትሁት ክፍል 22ን ይዤላችሁ መጥቻለሁ ማለት ነው። ትሁት ክፍል 22 ላይ እንግዲህ ምን ተከሰተ መሰላችሁ? ካሌብ እንግዲህ ከፊልድ ልወጣ ነው። ስለዚህ ቤቱን አደራ ሰጥሻለሁ ለቲና እንግዲህ ቤቱን አደራ ሰጥቼሻለሁ፣ አባዬንም አደራ ሰጥቼሻለሁ ብሎ እንግዲህ ካሌብ ወደ ፊልድ እሄዳለሁ ብሎ ከቤት ወጥቷል ማለት ነው። ወደ ፊልድ እሄድበታለሁ ብሎ ደግሞ ያመጣው ሀሳብ ወደ ፊልድ ለመሄድ ሳይሆን ብዙ ነገሮች እየተካሄዱ ነው። እንግዲህ ቲና የገዛ ፍቅረኛው ወይም ደግሞ ሹሟን ወንድሜ ነው ብላ ቤት አምጥታ በሱ አልጋ ላይ በሱ ቤት ውስጥ በሱ ሳሎን ውስጥ አሻሼ ገዳሜ እያለች ነው። ይሄን ሁሉ ደግሞ አባቷ ወይም ደግሞ ያ ካሌብ አባት ሁሉም ነገር ያውቃሉ። ትሁትም ሁሉም ሰራተኛው ማለት ነው ትሁትም ታውቃለች። ይሄን ግን እነሱ እንደሚያውቁ ካሌብም ያውቃል ወንድሜ ነው ብላ አምጥታ ቤት ውስጥ ከሱ ጋር የሰው ሹማ መሆኑ ሶስቱም ያውቃሉ ማለት ነው። ሁለቱ ብቻ ናቸው የማያውቁት እስካሁን ድረስ ደብቆ እንዳለ ወይም ደግሞ ምስጢሩ ተደብቆ እንዳለ ነው የሚያውቁት። አሁንም ቤት ውስጥ ነው እንደዚህ ዳኒ እንግዲህ ወንድሟ ነኝ ብሎ ቤት ውስጥ ነው ያለው ማለት ነው። እና አሁን ደግሞ ጋሽዬ አባባ እንግዲህ ሌላ ቦታ ሄደዋል ማለት ነው። ለመዝናናት ወጥቻለሁ ብሎ ሄደዋል። ካሌብም ደግሞ አሁን እኔ ፊልም መሄድ አለብኝ ብሎ እንግዲህ አክስቴ የአባቴ እህት የማይታያት የማሰማ አክስት ትመጣለች። ስለዚህ እሷን በደንብ እንድትከባከቢልኝና አባቴም ሲመጣ ደግሞ አባቴ እንድትከባከቢ ድርጅቱ እንድትቆጣጠሪ ብሎ እንግዲህ ፊልድ ሄዳለሁ። የአሁኑ ፊልድ ደግሞ ይለያል፣ በጣም እቆያለሁ። ስለዚህ እባክሽን አደራ ብለዋል። ለዳኒም ደግሞ አደራ ሰጥቶታል ማለት ነው። ስለዚህ ግዴታ እኔ መሄድ አለብኝ፣ እነሱ የሚያደርጉት ነገር ማየት አለብኝ ብሎ ከወጣ በኋላ እቆያለሁ ብሎ ስለነበረ አክስትዮም ትመጣለች ብሎ ስለነበረ እንግዲህ እንደ ሴት ሆኖ አክስታቸው ሆኖ ጸጉሩን ተሸፋፍኖ ዊግ አድርጎ ነበር ወደ ቤት የመጣው ማለት ነው። እና ወደ ቤት ከመጣ በኋላ እንደማይሰማ እነሱ ሲተቃቀሙ ሲሳሳሙ በገዛው አልጋው ላይ ሌላ ነገር ሲፈጥሩ ሌላ ታሪኮች ሲሰሩ እያያቸው ነበር ማለት ነው። ምክንያቱም ሴት ናት፣ አትናገርም፣ አትጋገርም፣ አታወራም፣ አታይም እንደዛ ነው። ግን እንደሱ አጠገባቸው ቁጭ ብሎ እሷ ስታሰቃያት ስትሰድባት ከዚህ ቤት ውጭ ስትላ ስታንቋሽሻት አጠገቡ ቁጭ ብሎ እያየ ነበረ። ትሁት ስትሰድባት ትሁት እያየች ሲሳሳሙ ምናምን ማለት ነው። እና በጣም ነው የሚከብደው። በጣም አጓጊና አስተማሪ የሆነ ድራማ ማርያምን የምሬ ነው። በጣም አጓጊ ነው ማለት ነው። እና በደንብ ሁላችሁም ተመልከቱት። እስቲ አሁን ደግሞ ካሌብ ምን ያርግ ይሆን? በዛ ደግሞ እዛ ጋር አትቀመጪ ብላ ሶፋ ላይ አትቀመጪ ብላ ኩሽና አስገብታ ነበር የወረወረችው ማለት ነው። የወረወረቻት ልበል እና ገብታ እንግዲህ ካሌብም ገብቶ እዛ ውስጥ እንግዲህ ተቃጥሎ ትሁት ስትሰድባት እዛ ወደዚህ ተመልሳ እንዳትመጣ ስትል እንግዲህ እሷ ተደስታለች። አለማችን እንቀጫለን፣ ሰውየውም እዚህ የሌለም፣ ሴትዮዋን ብትመጣም አታይም አትሰማም። ስለዚህ ዳንዬ የኔ ፍቅር አለማችን እንቀጫለን እያለችው ነበረ። እሱ ዞሮ አክስቱ ሆኖ ወይም ደግሞ ሴት መስሎ ወደ ቤት ገብቷል ማለት ነው። ዳንዬ ፈርቷል። እባክሽ ተረጋጊ፣ በደንብ አስቢበት። ሴትዮዋ ወይም ላታይም ላሰማም ትችላለች፣ ግን የሆነ ነገር ልገባት ይችላል። ከትሁትም ጋር ሰላም ፍጠሪ፣ እኔን የምትወጂኝ የምታፈቅሪኝ ከሆነ ከሷ ጋር ውጣ ገባ ውስጥ አትግቢ፣ ተረጋጊ እያለች ነበረ። እሷ ግን ከትሁት ጋር መሳደብም መጣላትም አላቆመችም። እንግዲህ ምንም እንደሚፈጠር አሁን ደግሞ ትሁት አቤል መሆኑን አይታለች ማለት ነው። እና አይታ ጮሃ ነበረ፣ አፏን ይዘዋት ነበር። ድራሙ በጣም አጓጊ ቦታ ላይ ነው ያቆመው ማለት ነው።